በዛሬው ቪዲዮ መጽሐፍ ቅዱስ ዕውቀታችሁን የምትፈትሹባቸውን 65 ጥያቄዎች ይዘንላችሁ መጥተናል። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። 700 ሚስቶችና 300 ቁባቶች የነበሩት የእስራኤል ንጉስ ማን ነበር? ዳዊት፣ አክዓብ፣ ሰለሞን ወይስ ሮብዓም? መልሱ ሰለሞን ነው። አገረ ገዢው እነ ጳውሎስን እንዳይሰማ የተቃወማቸውና በመጨረሻም ዕውር የሆነው ጠንቋይ ማን ነው? ሰርጊዮስ ጳውሎስ፣ ኤልማስ፣ ሲሞን ወይስ ዲሜጥሪስ? መልሱ ኤልማስ ነው። በክንክራውስ ባለች ቤተክርስቲያን አገልጋይ የነበረችና ጳውሎስ በሮም ያሉ ክርስቲያኖች እንደሚገባ እንዲቀበሏት አደራ ያላቸው ማን ነበረች? ፌበን፣ ሊዲያ፣ ጵርስቅላ ወይስ ማርያም? መልሱ ፌበን ነበረች። የዮሴፍ ታናሽ ወንድም ማን ይባላል? ሮቤል፣ ስምዖን፣ ሌዊ ወይስ ቢንያም? መልሱ ቢንያም ነው። የከነዓንን የሰራዊት አለቃ በተኛበት በጆሮ ግንዱ ካስማ በማስገባት የገደለችው ሴት ማን ናት? ዲቦራ፣ ኢያኤል፣ ረዓብ ወይስ ማርያም? ኢያኤል ነበረች። አይሁዳውያን በኢየሱስ ፋንታ ከእስር ያስፈቱት ነፍሰ ገዳይ ወንጀለኛ ማን ነበር? በርባን፣ ማልኮስ፣ አናንያ ወይስ ኒቃሮና? መልሱ በርባን ነው። የእሴይ የመጀመሪያ ልጅ ወይም የዳዊትና የወንድሞቹ ታላቅ ወንድማቸው ማን ይባላል? አሚናዳብ፣ ሳማ፣ ኤልያብ ወይስ ዮናታን? የእሴይ የመጀመሪያ ልጅ ኤልያብ ነው። የጴጥሮስን ድምፅ ስትሰማ ከእስር ቤት እንደወጣ በማወቋ ከደስታዋ ብዛት በር ያልከፈተችለት አገልጋይ ማን ነበረች? ማርታ፣ ዶርቃ፣ ጣቢታ ወይስ ሮዴ? መልሱ ሮዴ ነበረች። ሙሴ የሰራውን የናሱን እባብ የሰባበረውና ስሙን ነውሽታን ብሎ የጠራው ንጉስ ማን ነበር? አሳ፣ ሕዝቅያስ፣ ናሆም ወይስ አካዝ? መልሱ ሕዝቅያስ ነው። ጳውሎስ በእስራቴ የወለድኩት ልጄ ነው ያለውና ፊልሞና እንዲቀበለው አደራ ያለው ማንን ነበር? ቲቶ፣ አናሲሞስ፣ ማርቆስ ወይስ ጢሞቴዎስ? መልሱ አናሲሞስ ነው። ወደ ጭቃ ጉድጓድ ውስጥ የጣሉት ነቢይ ማን ነበር? ኢሳይያስ፣ ሕዝቅኤል፣ ኤርምያስ ወይስ ኢዩኤል? መልሱ ኤርምያስ ነው። እግዚአብሔር ወደ ኢትዮጵያዊ ጃንደረባ የላከውና በመጨረሻም ያጠመቀው ማን ነበር? ሲላስ፣ በርናባስ፣ ፊልጶስ ወይስ እስጢፋኖስ? ኢትዮጵያዊውን ጃንደረባ ያጠመቀው ፊልጶስ ነበር። ለ30 ብር ብሎ ኢየሱስን የካደው ማን ነበር? ይሁዳ፣ ቶማስ፣ ጴጥሮስ ወይስ ያዕቆብ? መልሱ ይሁዳ ነው። የእግዚአብሔርን ታቦት በእጁ በመያዙ ተቀስፎ የሞተው ማን ነበር? ኦዛ፣ አሚናዳብ፣ ናኮር ወይስ አፍኒን? መልሱ ኦዛ ነው።
ነብይት የነበረችውና ስለ ኢየሱስ ስትናገር የነበረችው የ84 ዓመቷ መበለት ማን ናት? ሰሎሜ፣ መግደላዊት ማርያም፣ ኤልሳቤጥ ወይስ ሐና? መልሱ ሐና ነበረች። ንጉሥ ሰለሞን እግዚአብሔርን የጠየቀው ምን እንዲሰጠው ነበር? ሀብት፣ አስተዋይ ልቦና፣ ረጅም ዕድሜ ወይስ ኃይል? አስተዋይ ልቦና ወይም ጥበብ ነበር የጠየቀው። የብሉይ ኪዳን ሁለተኛው መጽሐፍ ምንድን ነው? ዘፍጥረት፣ ዘዳግም፣ ዘሌዋውያን፣ ዘጸአት? መልሱ ዘጸአት ነው። ኢየሱስ ውሃውን የቀየረው ወደ ምን ነበር? ወደ ማር፣ ወደ ወተት፣ ወደ ወይን ጠጅ ወይስ ወደ ዳቦ? ወደ ወይን ጠጅ ነበር የቀየረው። ሎጥ ለአብርሃም ምኑ ነው? ቅድመ አያቱ፣ የወንድሙ ልጅ፣ አጎቱ ወይስ አያቱ? መልሱ የወንድሙ ልጅ የሚለው ነው። ዘኬዎስ ይሰራው የነበረው ሥራ ምን ነበር? አሳ አጥማጅ፣ ድንኳን ሰፊ፣ አናጺ ወይስ ቀራጭ? ዘኬዎስ ቀራጭ ነበር። መርከብ ሰርቶ ከነቤተሰቦቹ ከጥፋቷ ያመለጠው ማን ነበር? አብርሃም፣ ሙሴ፣ ኖህ ወይስ ያዕቆብ? መልሱ ኖህ የሚለው ነው። ከሚከተሉት የኢየሱስ ደቀ መዛሙርት በሥጋ ወንድማማች የሆኑት የትኞቹ ናቸው? ጴጥሮስና ቶማስ፣ ዮሐንስና ያዕቆብ፣ ጴጥሮስና ዮሐንስ ወይስ ያዕቆብና እንድርያስ? ዮሐንስና ያዕቆብ ናቸው። ናቡከደነጾር በሕልሙ ስላየው ምስል የተረጎመለት ማን ነበር? ዳንኤል፣ ዮሴፍ፣ ሙሴ ወይስ ኤልያስ? መልሱ ዳንኤል ነበር። ኢየሱስ የመረጣቸው ደቀ መዛሙርት ስንት ናቸው? 10፣ 11፣ 12 ወይስ 13? ኢየሱስ የመረጣቸው ደቀ መዛሙርት 12 ናቸው። በእግዚአብሔር ምሪት እስራኤላውያንን ከግብፅ ባርነት ያስወጣቸው ማን ነበር? ኢያሱ፣ አሮን፣ ዮሴፍ ወይስ ሙሴ? መልሱ ሙሴ ነው። ወደ እቶነ እሳት የተጣሉትና ከእሳት ውስጥ ምንም ሳይሆኑ የወጡት የማን ጓደኞች ነበሩ? የሙሴ፣ የዳዊት፣ የካሌብ ወይስ የዳንኤል? የዳንኤል ጓደኞች ነበሩ። ጎልያድ በተገደለ ጊዜ የእስራኤል ንጉሥ የነበረው ማን ነው? ሳኦል፣ ዳዊት፣ ሳሙኤል ወይስ ሰለሞን? መልሱ ሳኦል ነው። ወንድ ስለማላውቅ ይህ እንዴት ይሆናል ያለችው ማን ነበረች? ማርያም፣ ማርታ፣ ሐና ወይስ ኤልሳቤጥ? መልሱ ማርያም ነበረች። እንዲህ ያለችው መልአኩ ልጅ እንደምትወልድ ሲነግራት ነበር። በእግዚአብሔር ትእዛዝ በአባቱ ሊሰዋ የነበረው ማን ነበር? ኤሳው፣
ያዕቆብ፣ ይስሐቅ ወይስ ሳሙኤል? መልሱ ይስሐቅ ነበር። በኢየሱስ የዘር ሐረግ ውስጥ የተካተተችው ሞዓባዊቷ ሴት ማን ናት? ረዓብ፣ ሩት፣ አስቴር ወይስ ትዕማር? መልሱ ሩት ናት። ኢየሱስ በጌትሴማኒ እጅግ አዝኖ የመጨረሻውን ጸሎት እየጸለየ ሳለ ተኝቶ የነበረው ደቀ መዝሙር ማን ነው? ጴጥሮስ፣ ዮሐንስ፣ ያዕቆብ ወይስ ሁሉም? መልሱ ሁሉም ተኝተው ነበር። በንጉሥ ሄሮድስ የተገደለው ሐዋርያ ማን ነበር? ያዕቆብ፣ ጳውሎስ፣ ጴጥሮስ ወይስ እንድርያስ? ሄሮድስ የገደለው ሐዋርያ ያዕቆብ ነበር። ኢየሱስ ማስተማር የጀመረው በስንት ዓመቱ ነበር? 20፣ 30፣ 33 ወይስ 31? በ30 ዓመቱ ነበር። የአቤልና የቃየን ወላጆች ማንና ማን ናቸው? አዳምና ሔዋን፣ ይስሐቅና ርብቃ፣ አብርሃምና ሳራ ወይስ ያዕቆብና ራሔል? የአቤልና የቃየን ወላጆች አዳምና ሔዋን ናቸው። የኢያሪኮ ቅጥር የወደቀበትን ታሪክ የምናገኘው በየትኛው መጽሐፍ ውስጥ ነው? ዘጸአት፣ ዘፍጥረት፣ አንደኛ ነገሥት ወይስ ኢያሱ? በኢያሱ መጽሐፍ ነው የሚገኘው። ኢየሱስ በተራራው ላይ ፊቱ እንደ ፀሐይ ባበራ ጊዜ ከኢየሱስ ጋር የታዩት ሁለት ሰዎች ማንና ማን ናቸው? አዳምና ዮሴፍ፣ ዳዊትና ሙሴ፣ ሙሴና ኤልያስ ወይስ አብርሃምና ያዕቆብ? ሙሴና ኤልያስ ናቸው። የኢየሱስን እግር በጠጉሯ ያበሰችው ሴት ማን ናት? መግደላዊት ማርያም፣ የቢታንያዋ ማርያም፣ ማርታ ወይስ ዮሐና? መልሱ የቢታንያዋ ማርያም ነበረች። እግዚአብሔር በቁራዎች ሲመግበው የነበረው ነቢይ ማን ነው? ኢሳይያስ፣ ኤልያስ፣ ኤልሳ ወይስ ኤርምያስ? መልሱ ኤልያስ ነው። ኢየሱስ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ ያለው ማንን ነበር? ጴጥሮስን፣ ዮሐንስን፣ ያዕቆብን ወይስ ቶማስን? መልሱ ጴጥሮስን ነበር። በብሉይ ኪዳን ጠንካራውና ኃይል የነበረው ሰው ማን ነበር? ዳዊት፣ ሳኦል፣ ሶምሶን ወይስ ጌዲዮን? መልሱ ሶምሶን ነው። የፋርስ ንግሥት ከሆነች በኋላ ሕዝቦቿን ያዳነችው ማን ነበረች? ዲቦራ፣ ሳራ፣ ሩት ወይስ አስቴር? መልሱ አስቴር ነበረች። ኖህን ጨምሮ ወደ መርከቡ የገቡ ሰዎች በአጠቃላይ ስንት ናቸው? 6፣ 8፣ 10 ወይስ 12? መልሱ 8 ሰዎች ነበሩ። ዳዊት ጎልያድን ለማሸነፍ የተጠቀመው መሳሪያ ምን ነበር? ጦር፣ ጋሻ፣ ወንጭፍና ድንጋይ ወይስ ሰይፍ? መልሱ ወንጭፍና ድንጋይ ነበር።
ኢየሱስ ከሞት የተነሳበት ቀን ምንድን ነው? ሰኞ፣ ቅዳሜ፣ እሁድ ወይስ አርብ? ኢየሱስ ከሞት የተነሳው እሁድ ቀን ነበር። ኢየሱስ ከታላቂቱ ትእዛዝ ቀጥሎ ሁለተኛይቱ ትእዛዝ ምንድናት አለ? እናትና አባትህን አክብር፣ ባልንጀራህን እንደ ነፍስህ ውደድ፣ እግዚአብሔር አምላክህን ውደድ ወይስ በሐሰት አትመስክር? መልሱ ባልንጀራህን እንደ ነፍስህ ውደድ የሚለው ነው። እግዚአብሔር በግብፃውያን ላይ ያመጣባቸው የመጀመሪያው መቅሰፍት ምን ነበር? የውሃ ወደ ደም መለወጥ፣ እንቁራሪት፣ አንበጣ ወይስ ጨለማ? መልሱ የውሃ ወደ ደም መለወጥ ነው። ኢየሱስ ወደ ኢየሩሳሌም የገባው በየትኛው እንስሳ ላይ ተቀምጦ ነበር? ፈረስ፣ አህያ፣ ግመል ወይስ በቅሎ? በአህያ ላይ ተቀምጦ ነበር። ኢየሱስ ደቀ መዛሙርቱን ያስተማራቸው ጸሎት በተለምዶ ምን ጸሎት በመባል ይታወቃል? የሐና ጸሎት፣ የመዝሙር ጸሎት፣ የያቤጽ ጸሎት ወይስ የጌታ ጸሎት? መልሱ የጌታ ጸሎት ነው። በበዓለ ሃምሳ የተፈጠረው ነገር ምን ነበር? የመሬት መንቀጥቀጥ፣ የእስር ቤት መናወጥ፣ በመንፈስ ቅዱስ መሞላት ወይስ የእሳት ከሰማይ መውረድ? መልሱ በመንፈስ ቅዱስ መሞላት ነው። የሶምሶን ጠላቶች የነበሩት ህዝቦች እነማን ናቸው? ግብፃውያን፣ ሚዲያማውያን፣ ፍልስጤማውያን ወይስ ሮማውያን? የሶምሶን ጠላቶች ፍልስጤማውያን ናቸው። ክፉ መንፈስ ሳኦልን በሚያሰቃየው ጊዜ ዳዊት ለሳኦል የሚጫወትለት በምን የሙዚቃ መሳሪያ ነበር? ከበሮ፣ በገና፣ ክራር ወይስ ዋሽንት? መልሱ በበገና ነበር። በእሳት እየነደደ ያልተቃጠለውን ቁጥቋጦ ያየው ማን ነበር? አሮን፣ ኢያሱ፣ ሙሴ ወይስ ኤልያስ? መልሱ ሙሴ ነበር። ኢየሱስ ለኒቆድሞስ ሰው የእግዚአብሔርን መንግሥት ለማየት ምን ማድረግ አለበት ነበር ያለው? 40 ቀን መጾም፣ ሀብታም መሆን፣ መስዋዕት ማቅረብ ወይስ ዳግመኛ መወለድ? መልሱ ዳግመኛ መወለድ የሚለው ነው። አብዛኛውን የመዝሙረ ዳዊት መጽሐፍ የጻፈው ማን ነበር? ዳዊት፣ ሙሴ፣ ሰለሞን ወይስ ኢሳያስ? መልሱ ዳዊት ነው። እኔ መንገድና እውነት ሕይወትም ነኝ ያለው ማን ነበር? መጥምቁ ዮሐንስ፣ ኢየሱስ፣ ጳውሎስ ወይስ ሙሴ? መልሱ ኢየሱስ ነው። ኢየሱስ 5000 ሰዎችን ከመገበ በኋላ ተርፎ የተነሳው ስንት መሶብ ነበር? 14፣ 13፣ 12 ወይስ 10 መሶብ? መልሱ 12 መሶብ ነው። ኢየሱስ ጠባቡ ደጅ የሚወስደን ወዴት ነው አለ? ወደ ሀብት፣ ወደ ሞት፣ ወደ ዝና ወይስ ወደ ሕይወት? መልሱ ወደ ሕይወት ነው። የነቢዩ ሳሙኤል እናት ማን ትባላለች? ሳራ፣ ርብቃ፣ ሐና ወይስ ሩት?
መልሱ ሐና ናት። ኢየሱስ የረገመው የትኛውን የዛፍ አይነት ነበር? የበለስ ዛፍ፣ የዘንባባ ዛፍ፣ የሾላ ዛፍ ወይስ የወይን ዛፍ? መልሱ የበለስ ዛፍ ነው። ከሚከተሉት መካከል አሳ አጥማጅ የነበረው ደቀ መዝሙር የቱ ነው? ሉቃስ፣ ጴጥሮስ፣ ጳውሎስ ወይስ ማቴዎስ? መልሱ ጴጥሮስ ነው። ኢየሱስን በሕፃንነቱ ሊገለው የነበረው ማን ነው? ኔሮ፣ ሄሮድስ፣ ጲላጦስ ወይስ አርኬላዎስ? ኢየሱስን ሊገለው የነበረው ሄሮድስ ነው። ሙሴ ባህሩን ለመክፈል የተጠቀመው ምን ነበር? እጁን፣ መሐረቡን፣ ሰይፉን ወይስ በትሩን? መልሱ በትሩን ነው። አስርቱ ትእዛዛት የሚገኝበት መጽሐፍ የቱ ነው? ዘጸአት፣ ዘዳግም፣ ዘፍጥረት ወይስ ሐና ለመልስ ናቸው? መልሱ ሐና ለመልስ ናቸው የሚለው ነው። ሚስቱ ሞታ እንዳያለቅስ የተከለከለው ነቢይ ማን ይባላል? ሕዝቅኤል፣ ኢሳይያስ፣ ኤርምያስ ወይስ አብድዩ? መልሱ ሕዝቅኤል ነው። የአሕዛብ ሐዋርያ የነበረው ማን ነው? ዮሐንስ፣ ያዕቆብ፣ ጴጥሮስ ወይስ ጳውሎስ? መልሱ ጳውሎስ ነው። ከ65ቱ ጥያቄዎች ስንት መለሳችሁ? በኮሜንት ላይ አስቀምጡልን።